ጥግ እንዳይሄድ ብዬ ነው የገባሁት እና ቀጥታ ልናገረው ሶበርን አሁን የአርሜኒያንም ቪው ከሆነ ሰው ሰራሽ ብለህ የጠራኸው በቃ አላስፈላጊ የሆኑ ክፍተቶች የሚፈጠሩት እንደነዚህ አይነት ስቲፕሌሽኖች ሲገቡ ስለሆነ ማረም አለብህ። በቃ በቀጥታ እንደ ወንድም ስነግርህ ማለት ነው። ሰው ሰራሽ ያልከው አርሜኒያኒዝምን ከሆነ ቀጥታ ሪፎርምዶች የሚነገሩበትን ለሪፎርምዶች የሚለጠፉ ታጎችን ተጠቅሞ አንድ ሰው ቢናገር ከዛ በኋላ መቃወም አትችልም። እናንተም በየቤቱ አጋንንታዊ ሲሉ ፕሮቴክት እንዳደረግ ነው እንደዛው ልክ አይደለም ይሄ እንዳልነው እንደዛው እናንተም ተመሳሳይ ነገር ማንሳት የለም ማለት ነው። ቁጭ ብሎ ራሱን መሞገት ይቻላል። ስትሞግቱትም ለመስማት ነው ዝም ብዬ ትጫልኩት ማለት ነው። መግባት አልፈልግም ነበረ፣ ግን አርሜኒያኒዝምን ከሆነ አሁን ሰው ሰራሽ ላይ የጠራኸው በጣም ከባድ ስህተት ነው የሰራው። በጣም ከባድ ስህተት ነው የሰራው። እንደዛ ማድረግ የለብንም። ሰው ተሞግቱን መሞገት ይችላል። ዊል የሚባል ነገር የለም መጽሐፍ ቅዱስ ውስጥ የለም። በዚህ መልኩ ነው መብራራት ያለበት ብለህ ሃይሊ ክሪቲካል መሆን ራሱ ትችላለህ። ሰው ሰራሽ የሚለው ነገር ግን በጣም ከባድ ነገር ነው ያነሳውና ብንገለብጠው አሁን ነገሩን ገልብጠን ኦሬዲ ከመጽሐፍ ቅዱሱ ጀምረን አንደኛ ዊል የሚባል ነገር መጽሐፍ ቅዱሱ ላይ ሰዎች በፈቃዳቸው ነው የሚቀበሉት የሚለውን ነገር ሲምፕሊ መጽሐፍ ቅዱሱ ላይ እንዲከፍተን ገና አትፌስ ቫልዩ ስናነብ በምናገኘው ነገር ነው። የለም ያልከውም ትክክል አይደለም። በእርግጥ ግን እሱ ላይ እሱ የሙግት ጉዳይ ነው። ግን ደግሞ ከዛ ባለፈ መልኩ ሰው ሰራሽ እንደዚህ የሚለው ነገር በቀጥታ ነገሩ ኔጌቲቭሊ እንዲወሰድ ያደርገዋል ማለት ነው። ከዛ በኋላ ሪፎርምዱን ደግሞ ድጋሚ ሌላ ሰው በመጥፎ መንገድ ደግሞ ያነሳባቸዋል። ከዛ በኋላ ደግሞ እሱኛውን ደግሞ ማስተካከል ሌላ ከባድ ነገር ይሆናል። ስለዚህ ይሄ ስህተት ነው። አሁን ያደረግከው ነገር ፍጹም ስህተት እንደው እንደምን ይሄን መናገርና ማን አድርግልናል የሚል ነገር አይቻለሁ። ለአንተ አይደለም የተናገርኩት። ይሄ ከይቅርታ ጋር በጣም ግን እንደዛ አይነት ነገሮችን ብታቆሟቸው ጥሩ ነው ብዬ አስባለሁ። ብሮዬ በጣም እንደ ወንድም ማለት ነው። ቤታቸው ገብቼ ቁጭ ስለምል ምናምን ስለምናወራ ደስ እያለኝ ስለምመጣ እንዳይበላሽ ከመፍራት ነው ይሄንን የምለው ማለት ነው። ንግቱን በስነ ስርዓት ማስቀመጥ እየቻልክ እንደዚህ ማለት ትክክል አይደለም። አርሜኒያኒዝም እንኳን ያልኩህ በጣም ስህተት ነው። እቺ ለማለት ብቻ ነው። ውይይቱ ላይ እንድንገባ ካስፈለገ መግባትና ማውራት እንችላለን። ይሄኛውን ግን ማለት ትክክል አይደለም። ቃልዬ አርሜኒያኒዝም እሺ፣ ቴንኪዩ ለመጀመሪያ ለኮንሰርንህ ቴንኪዩ እቀበላለሁ። ኮንሰርንህንም ግን አርሜኒያኒዝም ምናምን ብዬ እንደዚህ ሰው ሰራሽ ነው ብያለሁ እንዴ? ሰምተሃል? እሱም ሰው በፈቃዱ ነው የሚቀበለው የሚለው ፈጽሞ ሰው ሰራሽ ነው ብለሃል አይደል? ታላቅም ይሄ እንግዲህ ምንድነው ጆን እንትን ዮሐንስ 6 እና 16 ላይ ያለውን የተነጋገርን ነውና ሰው የሚቀበለው በዚህኛው በ16 ላይ ባለው እዛው ነው መጽሐፍ ቅዱስ የሚናገረው እንቀበል። ይሄን ተስማማን፣ ብዙ ነገሩን ተስማማንና እዚህ ጋር ግን እኔ የምለው የሰው ፍቃድ ነው ሲል እሱ ሰው ሰራሽ ነው ተወው። ይሄው መጽሐፍ ቅዱሱ ግን የሚለው ይሄን ነው የሚለው ብዬ 6 ላይ ያለውን ሜንሽን ያደረኩት እንጂ ሌላውን አታክ የማድረግ አልመሰለኝም። ያው እንግዲህ እንደምትለው ሀሳቦችን እዚህ ላይ ስትነጋገር የማይመሳሰሉ ነገሮች ላይ በራሱ ባይ ዲፎልት የሚያመጡት ልዩነቶች ይኖራሉ። የተናገርኩት ግን እዛ ጋር ስፔሲፊክ አድርጌ ሜንሽን አድርጌ የሆነ ቪውን አታክ የማድረግ ሳይሆን እዛ ጋር ያመጣውን ሰዎች ለምን ይመጣሉ የሚለውን ስነጋገር ይሄው ከአብ የሳባቸው ሁሉ ወደ እኔ ይመጣሉ ለዛ ነው የምንለው እንጂ የሰው ፍቃድ ያልከው እዚህ ጋር የለም ከሚል አኳያ ነው እንጂ አታክ ከማድረግ አኳያ አይደለም። አላነሳውም የሚቨናል ማለትም ምናምን ብዬ አላነሳውም ብዬ ነው። ከየትም አንገል ብትለው አንዳንድ ሰዎች እኮ የገቡባችሁ እና የተናገሯቸው እኮ ጌታ የሞተው ለጥቂቶች ነው የሚለው ትምህርት ብለው ነው እንጂ ካልቪኒዝም አላሉ። እንደዛ ብለው ነው የተናገሯቸው። እስቲል ግን እናንተ መሆን ይታወቃል። ሰው የሚቀበለውን ያለውን ነገር የወሬ የተሰጠው ነገር የሚቀበልበት ፈቃድ አለ የሚለው ነገር ሰው ሰራሽ ነው ባልክባት ቅጽበት ማንን እያልክ እንደሆነ ይታወቃል። ምን እያልክ እንደሆነም ይታወቃል። ኦልሬዲ ከአርሜኒያን ጋር ስለሆነ እያወራ ያለው ማለት ነው። እንዲህ አለባብሼ ምናምን እንትን ማድረግ ስላልፈለኩኝ። ስለዚህ ፕሊስ ዶንት እንደዛ ባታረግ ጥሩ ነው። ኦሬዲ ግን መሞገቱ ግን ሃይሊ ክሪቲካል መሆን ትችላለህ፣ መብት ነው። ምክንያቱም እንደዛ አይነት ሰው እንደውም ያበረታናል፣ እርስ በርስ እንደውም የበለጠ ጥሩ ነገር እያወራን እያነበብን ጭምር እንድንሄድ ስለሚያደርገን ክሪቲሳይዝ ማድረግህን 100% ነው የምቀበለው፣ ደስ እያለኝ ነው የምቀበለው። አት ዘ ሴም ታይም ግን
አሁን በፈቃድ ጉዳይ ላይ ያነሳው ነገር ሰው ሰራሽ ነው ከምትለው፣ አዎ ይሄ ነገር ልክ አይደለም፣ መጽሐፍ ቅዱሳዊ አይደለም ብትል ራሱ ችግር የለብንም። እኔ አሁን የካልቪኒስቶች ወር የሪፎርምዶች አተረጓጉም መጽሐፍ ቅዱሳዊ አይደለም እላለሁ፣ በታሪክ ውስጥ የለም ራሱ እላለሁ፣ እንደዚህ ይላል። ኦኬ። ስለዚህ ግን ይሄንን ግን አሁን ሰው ሰራሽ ብሎ በዛ ደረጃ ለመግለጽ መሞከር ግን እናንተ ከናንተስ ይቅርታ ለብቻ ብታረጉት አይሻልም? አሁን ሌላ ሰው ወጥቶ ከሚናገራችሁ እዚሁ ብንመካከር ጥሩ ነው ብዬ ነው። ምክንያቱም የተባለው ነገር በጣም አድርገኝ ትክክል አይደለም። እሱኛውን ይቅር ልክ አይደለም። አይ አሁን እኮ አንተም እኮ ቃልዬ ማለት 3 እጥፍ አልክ እኮ መጽሐፍ ቅዱሳዊ አይደለም ታሪክ አያውቀውም ምናምን አልክ እኮ አንተም ቃልዬ እየመከርከን ሳይሆን የመልስ ምትም እየሰጠህን ነው። አንተም እጥፍ አድርገህ ግን እሱ ይቅርና እንደዛ ማለት ትችላላችሁ ነው ፖይንቴም እሱ። ለምሳሌ ታሪክ ውስጥ የለም ማለት ትችላላችሁ፣ ግን በቀጥታ ሰው ሰራሽ ነው የሚለው ነገር ግን ቀጥታ ሲነገር ሰውን እንትን ነው የሚያደርገው ለዲቤት ዲካፈስ ምናምን ነው እንጂ የሚያደርገው ትክክል አይደለም። ቃል እንደዛ እንዳለ ማን እንደዛ እንዳለ አልሰማሁም እውነት ለመናገር ግን እሱን ትተናውን ሀሳቡ ላይ ብናወራ ሚካኤልም ቅድም እንደፈለገ ነበር ሲናገር የነበረው። በቃ እኛ ጋር ስትመጡ የእናንተ አስተምህሮ ይሄ አልገባንም፣ ይህን እንዴት ነው የምትሉት ብላችሁ ብትጠይቁን ይሻላል እንጂ የሆነ ነገር ደምድማችሁ ይሄ ማለት እንዲህ ነው እንደዚህ ነው ጭራሽ እግዚአብሔር ጋር እንደዚህ እንደዛ ነበር ሲያወራ የነበረው ሚካኤል። እኔ ግራ ገብቶኝ ነው የገባሁት። ቃልዬም አሁን እንደዚህ ይቅርና ከሶቨር ጋር መወያየት የምትፈልጉትን ነገር ብታወሩ ይሻላል። ያ ቃል አንድ ነገር ለመጨመር ተሜ ጋር ረጅም ሰዓት አይደሉ ነው ሰምተህ ከሆነ ኢቨን ከ3 ሰዓት በላይ የሚሆን ይመስለኛል። እኔ ከገባው ራሱ በጣም በእኔ ኤርሊ ሞርኒንግ ነው ወደ 7 እና 10 ነው። ረጅም ሰዓት ነው ስናወራ የነበረው። ስናወራ የነበረ ደግሞ ስፔሲፊካሊ ዮሐንስ ወንጌል 16 ላይ ሆኖ ስለነበር ከ6 ጋር ካለው ሀሳብ ጋር እኛ 6 ላይ ስናነሳ ነበር፣ እሱ 12 ጋር ሲያነሳ ነበርና ስለ ሁለቱ ልዩነት እያብራራን ነው። እዛ ውስጥ እያብራራን በዛ መጽሐፉ ላይ ያለውን ብቻ አነጋገር እያል ደጋግሜ ስለነበረው እያንዳንዱን ኢቭን ኢንተርፕሬቴሽን ሁሉ ቆይ አናስገባ፣ ይሄ እንደዚህ ይላል፣ ይሄ ለዚህ፣ ይሄ እንደዚህ ነው እያል መጽሐፍ ቅዱስ ላይ ያለውን ብቻ ሲሆን ሄዶ ሌላ ማለት ስለ ፈቃድ ስለምናምን ሲያስገባ ከዚህኛው ከ6 እና 12 ላይ ካለው ሀሳብ አንውጣ ከሚለው አኳያ አንስተን የተለመደም ስለሆነ እሱ ላይ ፎከስ ሲያደርግ ተወሱን አሁን መጽሐፉ ምን ይላል የሚለው እንጂ ይሄ ሰው ሰራሽ ነው መጽሐፉ ላይ ሰመራይዝ ሳደርገው መጽሐፍ ላይም አይገኝም ከዘፍጥረት እስከ ራእይ ይሄ የለበትም አይነት ነገር ቃሉንም በሚል ነው ኮንክሉዥን ላይ ደረስነው እንጂ ኦፌንድ ለማድረግ አይደለም። እንዳልከው ግን መጽሐፍ ቅዱሳዊ ያ አንዴ ተምዬ አንዴ አይ አታወርዱት። በፍቅር እንግዲህ ስንነጋገር በእርግጥ እንዳልከው መጽሐፍ ቅዱሳዊ አይደለም ስንል እያልን ያለነው ሰው ሰራሽ ነው እያልን ነው። በእርግጥ ምን ያው የተናገርኩት አንዳንዴ እንትኑን ቀስ እያልን ቃላት አጠቃቀም ሌላም ሰው ሊጎዳ ስለሚችል ቦልድ የሆኑ ቃላቶች አንጠቀም የሚለውን እንግዲህ እንዴት እንደማናየው አስብበታለሁ፣ እቀበላለሁ፣ አስብበታለሁ እንደ ኮሜንት እንደዛ። ግን ዞሮ ዞሮ ስንነጋገር እንዳልነው ነው። ዲፌንድም ስናደርግ አሁን አንተን እንዲህ ሲሉ ዲፌንድ ያደረግ ነው ያልነው እኛ የተጠራ ነው እውነትን ዲፌንድ ልናደርግ ነው እንጂ አይሚን ለሰውም ብለን አይደለም። እኔ አሁን እዚህ ጋር በጣም ነው መወዳቸው ወንድሜን ስለምናገረው ምንም ብልም የእውነት የእግዚአብሔር ቃል ይሄን ይላል በሚል ነው እንጂ እኔ ግሬስ ዞራ ለምሳሌ እንትናት ወይ ሪፎርምድ እዚህ ጋር እንደኔ ነው ያው መጽሐፍ ቅዱሳዊ አይደለም ብዬ ማስበውን ቢናገር በራሴ ማለት ነው በራሴ አንደርስታንዲንግ በራሴ እንደተረዳሁት ለእውነት ነው የምቆመው መጽሐፍ ቅዱስን ነው። አርመኒያኖቹ ለምሳሌ እኔ አሁን ቅድም ስላነሳው አይ ምንም የዳነ የለም ጭራሽ አልዳኑም እንደ ወንጌል እነሱ ያስፈልጋል ቢባል አይ ስለምወዳቸው አንዳንድ ብዬ አይ እንደዚህ ነው አልልም። ስለነሱ ብዬ ሳይሆን ስለ እውነት ብዬ ነው። እውነት ሰው በክርስቶስ ኢየሱስ ያመነ የዳነ በክርስቶስ ኢየሱስ ዳግም መወለድ በክርስቶስ ኢየሱስ አምኖ የህይወቱን እውነተኛ እምነት ኢየሱስ ላይ ዲፔንድ የሚያደርግ ከሆነና እውነተኛውን የክርስቶስን እንደሆነ የሚታይ ከሆነ ለእግዚአብሔር ቃል ያለውን ነገር በፍሬ በተለያዩ ሚንስ ላይ ይችላለሁ። ግን እምነቱን በክርስቶስ ኢየሱስ ላይ ብቻ ካደረገ እውነት የዘላለም ህይወት ያገኘ ሰው ነው ላል በእርግጥም ደግሞ ረዚስት ሲያደርግ የእግዚአብሔርን ቃል አልቀበልም እያለ ደግሞ ሲጣላ ሳይ
ይሄ ሰውዬ ልጠራጠረው እችላለሁ። እንደዚህ አርመኒያን ስለሆነ ስላልሆነ፣ ካልቪኒስት ስለሆነ ስላልሆነ፣ ካልቪን ሆኖ ያልሆነ ነገር የሚናገር መጽሐፍ ቅዱስ ምናምን የሚያረክ ሰው ከሆነ ዘሴም ቲንግ ነው ምለው። ምን ልልህ ፈልጌ ነው፣ እውነትን ዲፌንድ እናደርጋለን። ከእውነት አኳያ ከእግዚአብሔር ቃል አኳያ የተጠራ ነው። ሰውንም ልናስደስት ሳይሆን እግዚአብሔርን ላስደስት ነው። በዛ መጠንቀቅ ነው። እኔ ምንም እንኳን እነዛ ልጆች እኔ በጣም ሪጀክት ሲያደርጉ ሲሳደቡ ምናምን ሁሉንም አልሳደበው እንደው እነሱ እንዳይቀየሙ ብዬ አይደለም። እውነት የእግዚአብሔር ቃል ሳፖርት ስለማያደርገኝ እግዚአብሔርንም ላለማሳዘን ነው። በእርግጥ ደግሞ ሁሉንም በአንድ አይል ለምሳሌ ላይ አርሜኒያን ሆኖ አንዳንዱ በተለይ የእግዚአብሔርን ቃል የሚቃወሙ እያወቁ ለምሳሌ አሁን ተሜ ከመጀመሪያው ይልቅ ሁለተኛ ዲስከስ ስናደርግ ያለኝ ትንሽ ፍርሃት ውስጤ ውስጥ ዳብሯል። እውነት ውስጤን ስነግር ለምንድን ነው መጀመሪያ ጅኒውሊ ነው ስነጋገር የነበረው፣ ጥሩ ነው ስነጋገር የነበረው። ኮንሰርኖቹ ትክክል ናቸው፣ ጅኒውን ናቸው፣ ክርክራችን ጅኒውን ነው። መጨረሻ አካባቢ ግን ተስማምተን ነበርና እየተስማማንም ሰው ሪጀክት ሲያደርግ ያኔ ነው የምደነግጠው። አውቆም የእግዚአብሔርን ቃል ሪጀክት ሲያደርግ ያኔ ፍርሃት ውስጤ ይፈጠራል። ምንድን ነው ዋስጎ ነው የሚል ማለት ነው። ሰው ግን እንዳልከው እንደዚህ ነው ብዬ አልፈርጅም። እሱን ደግሞ ለእውነት እንጂ ለሰው ብዬ አይደለም። አንተ ለምሳሌ የዲያብሎስ ትምህርት ነው ሲሉ የዲያብሎስ ትምህርት አይደለም፣ ቤተክርስቲያን ውስጥ የነበረ ትምህርት ነው። ይሄ እንደዚህ ነው፣ ይሄ እንደዚህ ይታያል ብለህ ያስቀመጥከው አሚን ለእኛ ብለህ ከሆነ እንግዲህ አላቅም። ለእውነት ብለህ ከሆነ ግን ለእውነት ብለህ ነው መሆን ያለበት ብዬ ነው የማስበው። ቤተክርስቲያን ውስጥ የሌለ ነው ወይ የእውነት ሰዎች እንደዚህ አንደርስታንድ የሚያደርጉት ጭራሽ መጽሐፍ ቅዱሳዊ ያልሆነ ነው ወይ የሚለው ገብቷል። እኔ ለምሳሌ ድነት ሊጠፋ ይችላል ምናምን ሲሉ ሰዎች ኦኬ አንደርስታንድ ላያረጉ ስላላረጉ ነው ይሄን ብዬ አስባለሁ። ብዙ ስላልገባቸው ይሆናል። ዋንስ አፖን ታይም እኔም እንደዛ ሀሳብ ስለነበር ማለት ነው። ለዛ ነው እንደዛ ምለው እንጂ እንዳይቀየሙኝ ብዬ አይደለም። አጋንንታዊ ናቸው፣ ትክክል አይደሉም፣ አልገባቸውም፣ አልዳኑም አልለው። ፖይንቴን አንደርስታንድ ካደረግከው ቃልዬ ከዛ እንግል ነው ለማለት ነው። መልካም። ዋናው ፖይንት የነበረው የተናገርከው ንግግር ሰው ሰራሽ ብለህ የተናገርከው ንግግር ዲቤት ላይ እንትን አይደለም፣ አግባብ አይደለም፣ አግባብነት የለውም። ሰው ሰራሽ ተብሎ ከዛ በኋላ ውይይት የለም። ሰው ሰራሽ ተብሎ ያለው ዘለፋ እና ስድብ። ከዛ በተረፈ ግን እናንተ ጋር አጋንንታዊ ነው ሲባል ሁሉም ነገር አጋንንታዊ ተብሎ ሊፈረጅ አይገባም። የብሔር ልዩነቶች ስህተት ቢሆኑ እንኳን ከአጋንንት ለማለት ሌላ መስፈርት አለው። ስለዚህ ለእናንተ አዝኝና ምናምን በዛ መንገድ አይደለም። ነገር ግን የሪፎርምድ ቴዎሎጂ ቢሆን ኦልሬዲ ፕሮቴስታንቲዝም ውስጥ ያለ ይህንን አተረጓጎም ይዘን በዛ ደረጃ ያለምንም መስፈርት አንስተን አጋንንታዊ የሚል ነገር አልለጥፍለትም። ሁለተኛ ደግሞ ከዲሲፕሊን ውጭ ይህን መሞገት ቢያስፈልግ ሪፎርምድ ቴዎሎጂን መሞገት ቢያስፈልግ ራሱ በዛ ደረጃ አይደለም የሚሞገተው በሌላ መልኩ ነው። ስለዚህ ይህንን ለማለት ጀስት እናንተ መሆኑ ላይ አይጠበቅብኝ። በቃ ይሄ ትክክል ስለሆነ ትክክል የሆነውን ነገር ከዛ በተረፈ ልክ ናቸው፣ ሁሉም ነገራቸው ትክክል ነው ብዬ እኔም እንትን አላደረኩም፣ አልሞገትኩም። ስሞግት እውነት የሆነውን ነገር ነው። አደሴም ታይም እውነት ከሆነው ነገር ባለፈ ግን እውነትን የምታስረዳበት መንገድ ደግሞ በጣም ወሳኝ። ተነስተህ ሰው ሰራሽ ብለህ የሆነን ትራዲሽን በዛ ደረጃ እንትን አድርገህ ስታበቃ ተናግረህ ስታበቃ ከዛ በኋላ በጣም በጥሩ መልኩ ደግሞ እናሳጥረውና አይ ምን ለማለፍ ተፈልጎ መሰለ አሁን ተሜ ራሱን ዲፌንድ ያደረገበት መንገድን ነው እንደዛ የተባለው እንጂ አሁን አንተ በዛ እሱ አይደለም የተባለው። እዚሁ ነበርኩ እኮ ሳጂ እዚሁ ነበርኩ። እንደዛ ሰው ነው የተባለው። ሪቪል አለው የሚለው ትምህርት ይቅርታ አለ አይደል? ይቅርታ አንደኛ ይቅርታ አለ፣ ሁለተኛ ደግሞ አለምሳሌ መጽሐፍ ቅዱስ አንደኛ ይቅርታ አለ፣ ሁለተኛ ነገር ደግሞ እሺ ቃል እንደዛ ከሆነ መጽሐፍ ቅዱስ ማያውቀው ታሪክ ማያውቀው ነው የእናንተ አስተምሮ ስትል አንተ ምን ማለት ፈልገ ነው? ያው ነው ሰው ሰራሽ እኮ ነው ታሪክ ማያውቀው እና መጽሐፍ ቅዱስ ማያውቀው ከተባለ ስለዚህ ቆይ ምን ማለት እንደሱ አላልኩም ተሳስተሻል። አሁን ራሱ ተሳስተሻል። አንተ እንጂ ቃል ኧረ እዚሁ ለማንኛው እናሳጥረው ቆዩ አንዴ እያቋረጣችሁኝ ነው። ቃሌ ላቋረጠህ ብዬ አይደለም ሀሳቡን ምናልባት ኦልሬዲ ግን አቋርጣችሁኛል።
ስለዚህ ቃሌ እኔ እንደዛ አይደለም። እኔ እሺ ዝም ልል እችላለሁ። እኔ እንትን ልል ብዬ አይ ቀጥሎ ታወራላችሁ ነው ፖይንቴ። ቀጥሎ ታወራላችሁ ማለት ነው ሳይሆን ቀጥሎ ታወራላችሁ። ስለዚህ አንዴ ነው አንደኛ ይቅርታ አላለም። ሁለተኛ ነገር ደግሞ መጽሐፍ ቅዱስ ሚውት አድርጌ ያለውኝ አንዴ ሀሳብ ልስጥ እየተሰማኝ ከሆነ ማን ነው ሚውት ያደረገኝ? እኔ ነኝ ቃሌ። ማን ነው ሚውት ያደረገኝ? እኔ ነኝ። አንዴ አዳምጠኝና በሉሽ። አይ ይሄ ኃይለኛ ዲስሪስፔክት ነው። ሰላም ነው፣ ተባረኩ። ባይ ችግር የለውም። ሰው ሰራሽ ማለት ቃሌም ያ ቀስ ብለን ቆይ እንትን አንተ ስራ ላይ ስለሆንክ ሊሆን ይችላል ማለት ይገባል። እሺ ሶቨርን ለምንድን ነው ማሰሙኝ? አይሰማም የኔ ድምጽ ማለት ነው? ይሰማል። ቀጥለሽ ቢኒዬ። ይኸውልህ መጽሐፍ ቅዱሳዊ አይደለም ብሎ ሲል ምን እያለ መሰለህ? እሱ ራሱ ማለት ነው መጽሐፍ ቅዱሳዊ አይደለም ካለ የእግዚአብሔር አይደለም፣ የእግዚአብሔር ካይደለ የሰው ነው እያለ ነው። ስለዚህ አንተም ሰው ሰራሽ ያልከው እሱም መጽሐፍ ቅዱሳዊ አይደለም ያለው ምንም የሚለያይ ነገር የለውም። ደግሞ እኛ አሁን ባይ ፌስ ቫልዩ መጽሐፍ ቅዱስ ሰዎች እንዲያምኑ እንዲቀበሉና እንዲከተሉ ይላል። እኛም እንላለን ሰዎች እመኑ፣ ይህንን እውነት ተከተሉ እንላለን። ግን ይህንን እምነት ይህንን መቀበል እግዚአብሔር ልብን ማዘጋጀቱ እንዲቀበሉ የሚያደርገው እግዚአብሔር ነው እያልን ነው። እነሱ ይሄንን እግዚአብሔር አያደርግም ብለው ይከራከሩን እንጂ ከዚህ በኋላ ምንም አይነት ነገር ላይክ እኛ ሰዎች እንዲቀበሉ እንደማንል ሰዎች እንዲያምኑ እንደማንል ብለው እንዳይከራከሩ ልክ እንደሚሉት እነሱ እንደሚሉት ጌታን መኑ ሁሉም ትእዛዝ ነው። ጌታ እንዳለ ለዓለም ሁሉ ትእዛዝ ነው ወደ ንስሐ እንዲገቡ ማለት ነው። ዮሐንስም እንዳለ ማለት ነው። ስለዚህ መጽሐፍ ቅዱስ ላይ ሰዎች እንዲያምኑና እንደሚከተሉ እንደሚለው ሁሉ ይሄንን ደግሞ መቀበልና እሺ ማለትን የሚሰጠው እግዚአብሔር ራሱ ነው ብለን እናምናለን። ይሄንን እግዚአብሔር አያደርግም ብለው ካሉ ብቻ እንከራከራለን እንጂ ሌላ መዳረቅ አያስፈልግም ማለት ነው። አንዴ ይቅርታ ያ ቃሌ አልጨረስኩም እያለ ነበርና ቢኒ ቢጨርስ ሐሳቡንም ጥሩ ይመስለኛል። ማን እንደዛ ማድረግ አይ እኔ ረጅም ሰዓት ድምጼን ሳሰማ እንዲህ ስለ አልሰማ ስላሉኝ ነው እየሰማኝ ደርቦ ሲናገር ነው እንጂ ሚውት ማድረግ ወይ አልተሰማም ነበር። የሚገርም ኮኔክሽን ያ ኦንላይን ሲሆን ኮኔክሽን ነው እንጂ አልተሰማም ነበር። ይቅርታ ረጅም ሰዓት እንደዛ ስል ስለነበረ ሊሰማኝ ስላልቻለ ነው። ይቅርታ ሶቨሪ ለምን ይሄን ነገር ለምን ቃሌን ያ እኔ እስቲ እንዴት መሳብ አልቻልኩም መሰለኝ። እስቲ ከስር ቤቲ ካለሽም ቃሌን ሳብ እየተናገረ ስለነበር አይ ቲንክ አልተሰማህም ነበር ቢኒዬ እና ድንገት ወይ ሚውት ላይ ወይ ኔትወርክ ይሆናል። አይ እሺ እኔ ደራርቤ ስንቴ ስናገር ስላልሰሙኝ ነው ቃሌን አስገቡት። የነበረው እንትን ጥሩ ነበረ። አንዴ ሚራክል እንዳታወራ አንድ ጊዜ ሚራክል የምትጽፋቸውን እያየው እኔ አላወራም። ግን ቅድም ሶቨሪያን ብናወራ ይሻላል። ሚራክል አንዴ ዝም በል ያውጣው ነው የሚሻለው። እሺ አንዴ ነው ያ ቃሌ ካለ ግን ሳውትና ቃሌ ይመጣል። ችግር የለውም። ደህና ትልቅ ሰው ነው። ሚዩት አድርጋችሁት ነው እንዴ? ኧረ አይደለም። ቼክ ላድርገው። እሺ አንተ አድርገው። እዚህ ጋር ሄድ አይደለ እንትና ጥሩ ምክንያቱም መጠየቅ እንጂ አትለጥጡ አታሳጥሩ የማለት መብት የለህም። ሚራክል ወንድም የምትሰማኝ ከሆነ ስናብራራ ለጥጠን እናብራራለን። አጭር ከሆነ መልሱ በአጭሩ እንመልሳለን። እንዲህ ነው ትልና መልሰ አትለጥጡ ብለህ ልታዘን አይደለም የመጣኸው። ጥያቄ ካለ ትጠይቃለህ። እኛም እኮ ጠያቄዎች ነን። እዚህ ተቀምጠን እንጠይቃለን። በእኛም ትምህርት ላይ ጥያቄ መጣብንን እንጠይቃለን። እነ ቃሌንም እንጠይቃለን። ሌሎችንም ጠያቂዎች ነን። ግን አትለጥጡ ብለህ ማዘዝ ግን ያለ ቤት መተህ አይመለከትህም። ይህ ነው የምልህ። ሌላ ጊዜ እንደዚህ እንዳታረግ። ቴንኪ ያ ቃሌ ካለ እንትን ይበል። እንትን ቢኒ ሲናገር እየሰማ ነው ስላልሆነ ነው። ምንድን ነው አልሰማም እንዴ ብሎ እንትን ያደረገው እንጂ በኦፌንስ እንትን አይደለም። ቃሌ ካለ ፕሊስ ላክና ፊክስ እናደርገዋለን። እኔም ላስገባው የሞከርኩ ነበር አላገኘሁትም። ካለ ግሬስም ላኪለት። ቢኒ ደጋግሞ ሲናገር ነበር መሰለ። እድል የሰጠነው አይደለም፣ ቀድሞ ነው የገባው። በጣም ቆይቷል። ከዛ ነበረ ረጅም ሰዓት ሳወራ ሊሰሙኝ ስላልቻሉ ተደራርቦ ሲሆን ነው። ይምጣና ዲስሪስፔክት እንትን እንከባበራለን። እርግጥ እኔ በዚህ መንገድ መነጋገርም አልፈልግም።
ተከባብረን እንዲህ ስንሳደብ አልኖርንም። አጋንንት ናችሁ እስላም ናችሁ ስንባባል አልኖርንም። እና ደግሞ ማንም እንዲያግዘንም ዲፌንድ እንዲያደርግንም አንፈልግም። ፍላጎቱም ምንም ጉዳያችንም አይደለም። መጽሐፍ ቅዱሳዊ ነው ብለን ያመንነውን ነገር ስናምን የኖርነውን ነገር ነው ያወራነው። እግዚአብሔር ክብሩን ብቻውን ይወስዳል። የሰውን ልብ መለወጥም ማዳንም ስራው የሱ ብቻ ነው ብለን ስለምናምን ነው ይሄንን በድፍረት የምንናገረው። ከማንም ጋር ጸብም ሆነ ሌላ ነገር የለንም። ቃሌን ካስቀየምነው ይቅርታ እንጠይቃለን። መግባት ይችላል ቃሌ። ሚራክልና ተሜ እስኪፈቀድላችሁ እንዳታወሩ፣ ማይካችሁን እንዳትከፍቱ። ተሜ እኮ ረጅም ሰዓት ነው እንትን ያለው ሲጀምር ተሜ ማለት ነው። ይበቃሃል። እውነት ለመናገር ለዛሬ ካንተ ጋር ውይይት ቢበቃ ነው የሚሻለው። ሲቀጥል ደግሞ ቆይ ሰው እያወራ ጣልቃ አትግባ። ሲቀጥል ደግሞ ሰው አውርቶ ሲጨርስ ትቀጥላለህ እንጂ አሁን ስንት ጊዜ ነው የምታስቆመው? ሶቨርን እኮ ሊያወራ ሲል ታስቆመዋል። ሊያወራ ሲል ታስቆመውና የራስህን ግን ረጅም ነው የምታወራው። አንድ እሱ ሚካኤል ደግሞ እንደፈለክ ነበር ስትናገር የነበረው። ልክ በቃ እንደፈለክ ነበር። ውስን ቤዞት በጣም ለጥጣችሁት ይሄ የእግዚአብሔር ቃል ማያውቀው እያበሻቀጥክ ነበር ስታወራ የነበረው። እናንተ ቤት ብንሆን አንድ ደቂቃ እንደዚህ አታስወሩንም። እኔ እኮ ሰው የለም እንዴ ብዬ ነው የገባሁት። ዝም ብሎ ነበር በትዕግስት ሲሰሟቸው የነበሩት ሁሉም። ሁለት ደግሞ ቃሌም ቢሆን እኛ ምንም አላደረግነውም። ቢኒ ሲናገር ስላልተሰማ ሚውት አደረገው እንጂ ቃሌን ክፉም አልተናገርንም፣ መጥፎ ነገርም አላደረግንም። እኔ እኮ እያወራው ነው አልሰማም እንዴ ብሎ ሚውት አደረገው። ከዚህ የተለየ የተደረገ ነገር አለ ቃሌ ላይ? ኮሜንት ላይም በጣም እንዴት ቃሌን እንዴት ምንም አላደረግንም። ክፉ ተናገረ እንዴ ሶቨር እንዴት እንዲህ ትላለህ ብሎ ገብቶ እሱ ግን 3 እጥፍ ነው ቃሌ የተናገረው። እኔ እንደውም የሪፎርም ዳስተምሮ መጽሐፍ ቅዱስ ማያውቀው ታሪክም ማያውቀው ነው ምለው ብሎ ነው የጀመረው። ሲጀምር አይደል እሱ አይታይም። እዚህ ጋር ሚራክልም እንደዛ ነው። ውስን ቤዞት ለምሳሌ ብሎ እንደፈለገ ነበር እንትን ሲል የነበረው። እንዴት ነው የምታምኑት ብሎ መጠየቅ ይቻላል እንጂ ሰው ቤት ገብቶ እንደፈለገ የኛን አስተምሮ ማበሻቀጥ አችልም። እዚህ ጋር አንተ አልገባህም ማለት እኛ ልክ አይደለንም ማለት አይደለም። መጠየቅ ልጠይቅ ነው አይገባው። ልጠይቅ ስትገባ የኛን አክብረህልን ነው እንጂ አበሻቅጣ አይደለም የምትጀምረው። ስለዚህ ማንንም እዚህ ጋር እንትን ምናምን የለም። በጌታ ወንድማማ እህትና ወንድሞች ነን። ተከባብረን ነው የምንሆነው። አዎ በሰው ቤት እንደው እናንተ ቤት መተን እኮ አንድ ደቂቃ አታስወሩ። ግሬስዬ ቆይማ የወንጌል አማኞች ነን። አዎ እግዚአብሔር ይመስገን። እዚህ ግን ያለው ግን ሁሉ ወንጌል ቆይማ ልንገረው እኛ ቆይ ኩኩሻ እና እናንተ ቆይ በእናት ጆሽዬ በጣም ይቅርታ ግን እናንተ እዛ ቃሌ ቤት ገብተን አሁን ለምሳሌ እንትኖች ብለን እንደዚህ ብናበሻቀጥ ዝም ትላላችሁ? ብሎክ አድርጋችሁ ነው የምታስወጡን። ይሄ ሀቅ ነው እኮ። በጣም እንትን የምትሆኑ ትመስላላችሁ። ብቻ ነው ደህና። አሁን እንዲያድርጉ ይወልክ ሚራክል ጥያቄ ካለ በሪፎርምድ ዙሪያ ላይ ጥያቄህን ባጭር ማቅረብ። ተሜ ደግሞ አንተ ከሶቨሬን ጋር ስታወራ እውነቴን ነው የምልህ፣ ተኝቼ ሻወር ወስጄ ህልም አልሜን የተነሳሁት እዛው ነው የቆየኝ ረዥም ሰዓት እና ሀሳቡ አንድ አይነት ነው። ቅድም እንኳን ኧረ በቃ ብዬ ነበር ታስታውሳለህ። ስለዚህ ለዛሬ እረፍት ታደርጋለህ አንተ። በቃ 3 ሰዓት አንተ ቦታው ይዘካው እኔ ወርዳለሁ ለምን መሰለህ እኔ ቆይ አሁን እኮ ነገረች። አውርተህ ሰው አፍ ላይ አትቁም። ሌላ ይሄ ቤት ምናምን ነገር የወንጌላዊ ቤት እንደዚህ ይባላል እያላችሁት፣ ይሄ ቤት የባለቤቷ ቤቲ ነች። ስትፈልግ ትከፍተዋለች፣ ስትፈልግ ትዘጋዋለች። ኧረ ተሜ ኧረ አትሩጥ። አትሊስት በእድሜ በልጣለኝ እስኪ ያክብረኝ እና እንደዚህ የሆነ ነገር አታነካኩ። ሌላ ደግሞ እንትናን አወረዳችሁት፣ እንትናን ሰቀላችሁት። ሰው ነው ተሳስቶ ሚት ሊደረግ ይችላል። ደግሞ ተናግሯል። ተሳስቶ ሳይሆን እኔ ነኝ ሚት ያረኩ ብለዋል። ቃሌ ስለሆነ ሚት አይደረግም፣ ሶቨሬ ስለሆነ ሚት አይደረግም፣ ትክክል ስለሆነ ሚት አይደረግም የሚባል ነገር የለም። ሰው ባነጋገሩ ወይ በእንትኑ አንድ ነገርን ለማስያዝ ለማስቆም የሚደረግ ነገር አለ፣ ከክፉ ነገር ለመጠበቅ በማለት ማለት ነው።
እንጂ በተንኮል ቃሌ እየመጣ እያስተማረን ቤታችን እንዴት ነው በኔጌቲቭ እይታ እንደዛ ልናደርገው የምንችለው ብላችሁ የምታስቡትስ እናንተ? እና ይሄ ሚዛናዊ ያልሆነ የሚያቀሳስር ነገር ከታች የሚቀዱን እንዳሉ ደግሞ እያወቃችሁ ስትናገሩ ከታች ያሉ እንደሚቀዱን እወቁ፣ አታቀሳስሩ። ይህ ነው የምለው። ሚራክል ጥያቄ ካለ መጠየቅ ትችላለህ። ነገር ግን ስለኛ ስለ አስተምህሮ አስተያየት ግን አይመለከትም። አንተ ስላልሆንክ አይመለከትም። እንደዚህ ድረስ ደረትና የሆነ ቦርደር ሰጥተህ እስከዚህ አስተምሩ ከዚች ቦርደር አትለፉ ግን አትበል አይባልም። ቴንኪው። እሺ ጆሽ፣ ሁላችሁንም አዲስ የመጣችሁትን ሰላም ብያችኋለሁ። በጌታ ጸጋ ሰላማችሁ ይብዛ። ምናልባት ኢንቴንሽኔን አልተረዳችሁም ይሆናል። የዛት ሜንስ ምን እያልኩ ነው? ሙሉ በሙሉ የእናንተን እንትን አስተምሮ ሙሉ በሙሉ አልቀበልም የሚል አቋም የለኝም። ስለሚጋራ ነው እዚህ አብረን ያለ ነው። ስለምንጋራ ነው አስተምሮ ስለምንጋራ ነው። አንድ አባት ልጆች ነን፣ ግን በክርስቶስ ያመንን በክርስቶስ ደም የተዋጀን ዋጋ የተከፈለልን ህዝቦች ነን። አብረን ነው ወንጌል የምንሰራው። ስለዚህ አንዳንድ ቃላቶች ላይ ፕሊስ ብንጠነቀቅ። ለምሳሌ የከሌ ቤት እንደዚህ አይባልም። አይ ዶንት ኖ እንዴት ትሪት እንደምታደርጉ አላውቅም። አሁን እኔ እንዴት ነው የኔ ቤት ከፍቼ የኔ ቤት ምን እኔ እናንተን እንትን የሚልበት ምንም አይነት ምክንያት አይኖርም። ምክንያቱም በክርስቶስ ታምናላችሁ፣ በትሪኒቲ ታምናላችሁ፣ ሪፎርም ናችሁ። ለዛም አንድ እንትን ያለን ግን ወንጌልን ስናገለግል ማለት ይሄ ቴዎሎጂካል ትሪያጁ ላይ ፈርስት ኦርደር በሚለው ዶክተሪን እና ቲቺንጉ ላይ ሞር ፎከስ ብናደርግ ብዬ ነው አስተያየት የሰጠሁት። ጥያቄ ስለሌለኝም አይደለም፣ ስለማጠይቁም አይደለም። የእናንተን ደግሞ ሙሉ በሙሉ አይ ልክ አይደለም የሚልም አንድምታ የለኝም። ሪል ይሆን አሁን ቅድም ሶቬሪያን እኮ ከተሜ ጋር ጥሩ ውይይት ነው ሲያደርጉ የነበረው፣ እየሰማቸው ነበር። በጣም ተረጋግቶ የመለሰው እንትን እያለ ሳይሰለች ማለት ነው። ይህን የምናደርግ ከሆነ ደግሞ እየተወያየን ነው። በቃ እኔ ምንም ቅሬታ የለብኝም ስቲል ማለት ነው። ግን በስነ ስርዓት እናውራ። እንትን የምንልበት ምንም አይነት ጠላትነት የለም እዚህ ውስጥ። እንዴት አድርጌ እናንተን ጠላት አድርጌ የእናንተ ቤት እኔ ቤት ብለው አይ ዶንት ቲንክ በቃ ይሄን እንዴት ማሰብ እራሱ አልችልም። ሪስፔክት እንደራረግ፣ እንከባበር፣ እንወያይ፣ ዲስኬስ እናድርግ። በጥልቀት ነገሮችን እያየን ስንሄድ እየተግባባን እንመጣለን። ጠላቶች አይደለንም። ስለዚህ እኔ አሁን ሰዓት የለኝም፣ ግን ወደ ሌላ ጊዜ እገባለሁ። ቤቲ ጋር እኮ ገብቼ ላይክ አደርጋለሁ። ምን አብረን ያለነው እኮ እንትን ስለምንለው አይደለም፣ አብረን ስለሆንን ጭምር ነው እኮ። ቤተሰብም ስለሆንን ነው። አንድ አካል በክርስቶስ አንድ አካል ስለሆንን ነው። እንደዚህ አስዩም እንደዚህ እናደርግ። እታችም ያላችሁ የሆነ ነገር ሲፈጠር በቃ ግርግር አትፍጠሩ ፕሊስ። ይሄ እኔ ትክክል አይደለም። በቃ ቃሌን አሁን ይቅርታ ጠይቁት ስመጣ ትክክል አይደለም። በዚህ ምክንያት ግን ሌላ እንትን ውስጥ የምትገቡ ሰዎችም ትክክል አይደላችሁም በፍጹም። እንደዚህ ያሉት እኮ ጆሽ፣ ግሬስ፣ ቤቲ፣ ሶቨረን ሁላችሁም ሪፎርምድ፣ ሁላችንም በክርስቶስ የምናምንን በአንዱ በእግዚአብሔር ልጅ በኢየሱስ የምናምንን ውይይት እናድርግ። የሁላችንም እውቀት አንድ አይደለም። የሁላችንም አረዳድ ተመሳሳይ አይደለም። ስለዚህ እናውራ፣ ዲስኬስ እናድርግ። ዲስኬስ ነው እንጂ የምናደርገው ዲቤት አይደለም። ከእናንተ ጋር የምናደርገው እንዴት ነው እኔ ከእናንተ ጋር ዲቤት ማድረገው? ስለዚህ እንደዚህ እናድርግ። እግዚአብሔር ከእናንተ ጋር ይሁን። በጣም ነው መወዳችሁ ማከብራችሁ። የእውነት መልካም ጊዜ ይሁንላችሁ። ተመልሼ እመጣለሁ። ሌላ ፕሮግራም ስላለኝ ነው። በኋላ ምናልባት የምትቆዩ ከሆነ ተመልሼ እመጣለሁ። ጆሺ ታስከፋው ሚራክል ማለት ለሚሰማው ሰው ብዬ ነው እንጂ ከአንተ ጋር ድሮ የምወደህ በኦጂዎች ላይ ስትሰራ በጣም ስለምደሰትብህ እዛም ሆነ እዚህም ሆነ እየሰራህ ነው ለወንጌል እና በዚህ እንደሰታለን። አንዳንድ ግን እንዳልኳችሁ ታች የሚጽፉትን ስላየው ስለነበረ ነው። ሚራክልዬ በሰላም ሄድ፣ በሰላም ና ደግሞ ተመለስ። እግዚአብሔር ከእናንተ ጋር ይሁን። በጣም ወዳችኋለሁ። መልካም ጊዜ ይሁንላችሁ። ይቅርታ እሺ ካስከፋው ሚራክል።
እሺ ግሬስ ኧረ ሚራክል ሌላም ብታወርጅበት ተመልሶ ይመጣል። ችግር የለም እመጣለሁ። ችግር የለው እኔ ጋር ችግር የለውም። ቻው ቴንክ ተባረኩልኝ። እግዚአብሔር ያክብራችሁ። ፍሬዶም ሰላም በልኝ እስቲ። ሪፎርምድን ድምፁን አልሰማሁም። ሚራክል ሁሉ ሰላም ነው። እንዴት አለ? ምስክር ነህ እንዴ? አዎ ምስክር እኮ ነኝ። ምን ላድርግ ብለህ ነው ለመሰከር? ደህና አይደል? እንዴት ነህ የተወደድከው ወንድሜ? ሁሉ ሰላም፣ ሁሉ ደህና። ሰላምህን ያብዛ እግዚአብሔር። መልካም ጊዜ ይሁንላችሁ። እመለሳለሁ። መልካም ቆይታ። ፍሪደም ሰላም ብያለሁ። ቴንክ ዩ ተባረኩ። አርክ ሚራክል ትክክል እየቀጠል ወንድም አለም እንኳን ደህና መጣ። ጸጋ ይብዛልህ። ጫጫታ ላይ ደረስክ። እንኳን ደህና ቆያችሁኝ። እንዴት ናችሁ? እኔ ቅድም ሲሄድ ከስንት ሰዓት በፊት ነው? ከ5 ሰዓት ወይ ከ4 ሰዓት በፊት ሲሄድ ሁለት ባህሪ ምናምን ነበር ርዕሱና ከዚህ በኋላ እዚህ ላይ ደርሻለሁ። ለማንኛውም እንዴት አላችሁ? ትክክል። የሰላም ጸጋና ሰላም ይብዛል። ይቅርታ እየተንጫጫን መጣ። ናችሁ ግሬስ፣ ቤቲና፣ ሪፎርምድ መቼም በምንድን ነው የተንጫጫችሁት? በምንድን ነው የተጨቀጨቁ ብዬ እንደ አዲስ አላስጀምራችሁም። እኔ ሌላ ጊዜ ሰማዋለሁ። እንግዲህ አብሬ ላድምጥ ብጠይቅ ደግሞ አዲስ ርዕስ እንዳይሆን ማለት ነው። አይሻልም? ርዕሱን እየዘጋችሁ ነው መሰለኝ የደረስኩት። ሚሻል ይመስለኛል። አይመስላችሁም? ሰው ቀጥል። ያ ትንሽ ሚስ አንደርስታንዲንግ ስለተፈጥሮ ስለነበር ነው። ቃሌ ከቻለ እስቲ ለመሳብ የሞከርኩ ነው። ከቻልክም ሳበው እና እንትን ይበል፣ እንዳናስከፋው እንዳናስቀይመው። ያው ሰዎችን ማስቀየም ሀሳብ የለንም በሚል ነው። እኔ ድንገት ስለ ፍቃድ እያወራ የነበረው በደንብ ከሰማው ዮሐንስ 16 ላይ መንፈስ ቅዱስ ዓለምን ይወቅሳል የሚለው ላይ እና ከዮሐንስ 6 ላይ አብ የሳበው ከአብ የሰሙ የተማሩ ይመጣሉ የሚለው ጋር ግን ስንነጋገር እዚህ መሀል ፍቃድ ተሜ የሚባል ልጅ እየከተተ ሲያስቸግረኝ የሰው ፍቃድ እዚህ ውስጥ የለም ከመጽሐፍ ብቻ እናውራ፣ እሱ የሰው ሀሳብ ነው ስላል ቃሌ እሷ አናዶት መሰለኝ ወደ ላይ መጣና የሰው ሀሳብ ነው ስትል አርመኒያን ነው ወይ የምትናገረው ነገር አለኝ። አይ ዳይሬክትሊ ሌላ አይደለም ስለዚህ ነው የተናገረው ስል ቢሆንም ኦፌንድ ሊያደርግ ይችላል እናንተን አግዘን ምናምን የሚል ሀሳብ መጣና እዛ ላይ ነው ትንሽ ስነጋገር የነበረው። ብዙ ሰዎች የተናገሩም ስለነበር ትንሽ ሚስ አንደርስታንዲንግም ተፈጠረ ይመስለኛል እንጂ ኖርማል ዲስከሽን ላይ ነበረ። ያው የሚሰማም ካለ ስለ አካባቢ እንግዲህ አይ ቲንክ እዚህ ላይ ከቋጨ ነው ቃሌ ከመጣም ፊክስ እንስማማለን። እርቅ ምንድን ነው ሰው እንዳናስቀይም። ግን መንፈስ ቅዱስ ሰውን ሁሉ የሚወቅስ ከሆነ ሁሉም ሰው ይወቅሳል፣ ሁሉም እንዲያምኑ ነው። ሁሉም ማመን አለ። በቃ ሪስፖንድ ያደርጋሉ። ምርጫ የሚባል የለም። ወይም ደግሞ ምንድነው ኢፌክቹዋል ኮል የለም፣ ኢንተርናል ኮል የለም አይነት ነገር የሚለው ላይ ሁለቱ የተለያየ አይነት ኮል ነው። አንዱ ኤክስተርናል ኮል ዩኒቨርሳል ኮል ነው። ይሄኛው ግን ኢንተርናል የሆነ ኢፌክቹዋል ኮል ነው ብለን ነበር ስነጋገር የነበረው። እዛ ላይ ሀሳብ ስጥ አንተም ከፈለግ ከመጣ መንፈስ ቅዱስ ዓለምን ይወቅሳል የሚለውንና ከአብ የሳበው አብ የተማረ አብ የሰጠኝ ኢየሱስ ወደ እኔ ይመጣሉ ያላቸው ጋር እያይዘ ሀሳብ ስጥበት። አይ ቲንክ ከፈለግን ወደዛ እንግዲህ ወይ ቃሌ ከመጣ እንገብታለን፣ ካልሆነ ግን ብዙም ወደዛ መግባት አያስፈልግም። ትክክል የለም መሰለኝ፣ አልተመቸውም። ድምፅ ከጀርባዬ ስለነበር ነው ይቅርታ። እሺ ቀጥሉ። አይ ተሜ አሁን እኮ እንዲህ ያልክ ብዬ የተናገርኩት ነገር የለም። እኔ ያላልኩትን ነው ትላለህ። ከስር ጥሩ ዲስከሽን ነው፣ ረጅም ሰዓት ነው ያደረግነው። እዛ ላይ እስቲ ስለዚህ የመንፈስ ቅዱስ ዓለምን ይወቅሳል የሚለውን እና ወይ ኤክስተርናል ኮሉን እና ኢንተርናል ኮል ላይ የተወሰነ በል
ተሜ አለ። እስቲ በሌላ ሰው ደግሞ በደንብ ሊገባው ይችላል ወንድማችን። ጥሪ ላይ ነው እንግዲህ ጥሪ ላይ መጽሐፍ ቅዱስ እግዚአብሔር ሰዎችን በብዙ መንገድ ይጠራል። ግን መጽሐፍ ቅዱስ ላይ በግልጽ ኢንተርናል ኮሊንግ አለ። ኢንተርናል ኮሊንግ ማለት እግዚአብሔር የጠራቸው የሚባሉ አሉ። ችግሩ ሰዎች ሲጣሩ እግዚአብሔር የኔ የምጠራው የእግዚአብሔር ጥሪ እኩል ነው፣ አንድ አይነት ጥሪ ነው ካሉ መጽሐፍ ቅዱስ እንግዲህ የጠራቸውን ሁሉ የጠራቸውን አጸደቃቸው ይላል። የጠራቸውን ጥቂቶችን አይልም። መጽሐፍ ቅዱስ የጠራቸውን የተወሰኑት አይልም። መጽሐፍ ቅዱስ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። ከመጥራቱ ደግሞ በፊት አስቀድሞ ያወቃቸውን ልጁን መልክ እንዲመስሉ አስቀድሞ ወስኗል። የወሰናቸውን ነው። እነዛን አስቀድሞ ያወቃቸውን ጠራቸው፣ የወሰናቸውን ጠራቸው ይላል። የጠራቸውን አጸደቃቸው ይላል። ስለዚህ ብዙ ክፍል አለ መጽሐፍ ቅዱስ ላይ አልተጠሩም ይላል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 1 ላይ መጠራታችሁን ተመልከቱ። አንዳንዶች በዚህ ዓለም ያሉ እንደ ሰዎች አልተጠሩም ይላል ጳውሎስ። ስለዚህ ኢንተርናል እና ኤክስተርናል ኮሊንግ አለ። ኤክስተርናል ኮሊንግ የምንለው ቤተክርስቲያን የምትጠራው ጥሪ ነው ትላለች። ለዓለም ሁሉ ዩኒቨርሳል ኮል ነው ያ ጥሪ። ሁሉም ሰው ጋር እንዲደርስ ሂዱ ተብለናል። አንደኛ ቆሮንቶስ 2:26 ላይ እና ለዓለም ሁሉ እንዲደርስ ሂዱ ተብለናል። ያ ማለት ግን ዓለም ሁሉ ጋር ስለደረሰ ዓለም ሁሉ ለዚህ ጥሪ ምላሽ መስጠት ይችላል የሚል አሳምሽን ቢሃይንድ ኖሮ አይደለም። እሱ አለመሆኑ የምናውቀው እግዚአብሔር ደግሞ በዚሁ ጥሪ የተነጣጠለ አይደለም። ዩኒቨርሳል ኮሊንጉን ተጠቅሞ ኢፌክቹዋል ኮሊንግ ያደርጋል እንላለን። በወንጌል ጥሪ ውስጥ እግዚአብሔር ራሱ ደግሞ ይላል ይጣራል። እኛ ለዓለም ሁሉ እናገራለን። የሚያምኑ ሰዎች ግን የሚያምኑት ከማያምኑ ሰዎች ይልቅ ስለ ጥሪው በጣም አሪፍ አይምሮ ስላላቸው ጥሩ ምላሽ የሚሰጡ ሰዎች ስለሆኑ ሳይሆን በሚያምኑና በማያምኑ ሰዎች መካከል ያለው የእግዚአብሔር የሰዎችን ልብ መክፈት ነው። ለዛ ነው ጳውሎስ ወንጌል ይሰብክ ነበር፣ እግዚአብሔር ግን የሊዲያን ልብ ምን አለላት ይላል? ከፈተላት ይላል። ምን ትል ዘንድ? ጳውሎስ የሚናገረውን ታስተውል ዘንድ ነው። ስለዚህ ሊዲያ እንድታስተውል የረዳት እግዚአብሔር። ለሁሉም ሰዎች ልባቸውን ከፍቶ ነበረ ከተባለ ለምን ሌሎቹ አላስተዋሉም ነው ጥያቄው የሚመጣው። እግዚአብሔር ለምን ለሊዲያ ተብሎ ተነገረ? ለሊዲያ ልቧን ከፈተላት ተብሎ ቅዱሳት መጽሐፍት ለምን ተጻፉ? የምን እንድትል ይላል። ኮዙንም ይናገራል። በዚህ እንድታስተውል። ስለዚህ እግዚአብሔር ልብ ይከፍታል ለሰዎች ምን እንዲሉ እንዲሰሙ ቃሉን ማለት ነው። ያ በመለኮታዊ ጥሪ ወይንም መለኮታዊ በሆነ መልኩ እግዚአብሔር በራሱ ዓላማና ዕቅድ የሚያደርገው ነው። እኛ ለተወሰኑ ሰዎች ሄደን አንጣራም፣ አናቅማ ማንን እግዚአብሔር እንደሚጠራና እንደማይጠራ። እግዚአብሔር ግን ባይጣራ ማለት ነው፣ እግዚአብሔር የሊዲያን ልብ ባይከፍት ማንም ሰው ለእግዚአብሔር ወንጌል ዝግጁ አይደለም። ሰዎች ወንጌልን ለመመለስ ለወንጌል ልባቸውን ለመስጠት የተሻሉ ጥሩ ሰዎች የሚድኑበት አይደለም ወንጌል። እንደዛ ቢሆን ኖሮ ያው በራሳችን ሄዳን ነው ወደ ማለት እንመጣለን ማለት ነው። እኛ አሪፎቹንን ሲነገር ወንጌል ሰምተን አሜን አሜን ስንል ዳንን። ከኛ ይልቅ እጅግ አመፀኞች ስለሆኑ አንዳንድ ሰዎች ወንጌልን አልተቀበሉም ብሎ መደምደም ማለት ነው። ለዛ ነው አሁን ብዙ ሰዎች የወንጌል ጥሪያቸው ራሱ የጠሩትና ዲሲዥናል ሪጀነሬሽን ስለሚያምኑ ነው። ዲሲዥናል ሪጀነሬሽን ማለት የሆነን ሰውዬ አሳምነውት የዳነ ብለው ያስባሉ። እንደዛ ነው የሚያስቡት። መጽሐፍ ቅዱስ ግን እንደዛ አይልም። ጳውሎስ እኔ ወደ እናንተ በመጣው ጊዜ በሚያባብል በጥበብ ቃል አልመጣሁም ብሎ ተናግሯል በግልጽ።
ምክንያቱም እምነታችሁ በእግዚአብሔር ኃይል ላይ እንጂ እንዲሆን ብሎ ማለት ነው። ስለዚህ ይሄ የሚያባብል በጥበብ ቃል የሚጠሩ ይመስላችኋል እና በጣም ብዙ ዘዴ ይጠቀማሉ። ኢቭን ይቀይሩታል፣ ራሱ እንትኑን ይቀይሩታል፣ ኮንተንቱን የሆነን ሰውዬ ለማማለል ማለት ነው። የወንጌሉን ኮንተንት ይቀይሩትና አንዳንዱ በብልጽግና ወንጌል ነው የመጣው በለጽጋለሁ ብሎ ነው የሚያስበው። አንዳንዱ የመጣው በወርድ ኦፍ ፌዝ ነው። አንዳንዱ የመጣው ሁሉ የመጣው ትሩሊ ክራይስትን አውቆ ሰምቶ ነው ወይ ካላችሁ፣ ክራይስትን የሰማ ሰው ያወቀ ሰው እንደዚህ አይነት ህይወት ስለማይኖር ማለት ነው። ስለዚህ መንፈስ ቅዱስ ዓለምን ይወቅሳል። አንደኛ ዓለም ምንድን ነው መታወቅ ያለበት። በዮሐንስ ወንጌል ውስጥ ዓለም 3 ሚኒንግ ቢያንስ 3-4 ሚኒንግ አለው እና ያ መውቀስ ክርስቶስን ስላልተቀበሉ እንደዚህ ይላል። ኢፌክቹዋል ኮሊንግ የእግዚአብሔር መንፈስ በሰዎች ልብ በወንጌል ሰበካ ምክንያት የሚያመጣው ሪያሊቲ። ወንጌል መሰበክ አለበት። ምን እንላለን? እንደውም ደስ የሚል ጥሩ ቃል አለበት በሪፎርምድ ቲንኪንግ ውስጥ ኢንስትሩሜንታል ኮዝ እና ኢፌክቹዋል ኮዝ ኦፍ ሳልቬሽን ነው የምንለው። ኢንስትሩሜንታል ኮዝ ቃሉ ነው፣ ኢፌክቹዋል ኮዝ መንፈሱ ነው። ያንን ቃል በሰዎች ልብ ምን የሚያደርገው እንዲበቅል የሚያደርገው እንዲሰራ የሚያደርገው መንፈስ ቅዱስ ነው። መንፈስ ቅዱስ የሌለበት የግለሰቦች ዝም ብሎ ሰበካ በራሱ እግዚአብሔር እሱን ተማምኖ አይደለም ልጁን የላከው፣ እኛን ተማምኖ አይደለም የላከን ወደ ወንጌል ስርጭት። ለዛ ነው ቅዱሳት መጽሐፍት የሚሰብኩት ሐዋርያት ናቸው፣ ግን ምን ይላል? የሚድኑትን ጌታ ዕለት ዕለት በእነሱ ላይ ይጨምር ነበር ይላል። ስለዚህ የሚያድነው ዕለት ዕለትም ሰዎችን የሚጨምረው የሚድኑትንም የሚጨምረው እግዚአብሔር ነው። ይሄ የማይገባቸው አንዳንድ ሰዎች ለምንድን ነው ካላችሁ፣ አንደኛ ስለ ጥሪ ወንጌል የሚነገራቸው ሰዎች እና የሚመልሱ ሰዎች የተደረገላቸውን ነው የሚነገራቸው። ሲመልሱ ለፋክት ነው የሚመልሱ። ለዛ ነው እግዚአብሔር ቃሉን የሚልከው ማለት ነው፣ መንፈሱን የሚልከው ማለት በትክክል ለተደረገ እውነታ የኃጢአታቸውን ስርየት ሰምተው ነው የሚድኑ ሰዎች። ስለዚህ የሚድን ሰው ኃጢአቱን ስርየት ሰምቶ በመስቀል ላይ በክርስቶስ መቆጠሩን አውቆ ነው እንጂ የሚድነው አንተ ሺህ ስትል የተከፈለው ዋጋ የእውነት ይሆናል እየተባለ አይሰበክም። በመሰረቱ እንደዛ አይደለም። ሪል ኃጢአት ነው ኢየሱስ ዋጋ የከፈለው ለእውነተኛ ድካም፣ ለእውነተኛ ኃጢአት፣ ለእውነተኛ ፎልን ቢንግ፣ ለእውነተኛ ሰዎች ነው። ለዛ ነው ኢየሱስ ክርስቶስ ስለ ኃጢአታችን ሞተ የምንለው፣ ስለ ኃጢአታችን ሞተ የምንለው። ስለዚህ በሌላ ኃጢአት አይደለም ጌታ ዋጋ የከፈለው፣ ስለ ሪል ሲን ነው። ስለዚህ መንፈስ ቅዱስ ለተከፈለው ዋጋ፣ ለዛ እውነት ሰዎች እንዲቀበሉ ምን ያደርጋል? በየዘመናቱ መንፈስ ቅዱስ ሰዎችን ሪጀነሬት ያደርጋል። ይሄ ነው ኢፌክቹዋል ኮሊንግ እንግዲህ፣ ወይንም ኢሬዚስተብል ግሬስም እንለዋለን። ያው አንዳንድ ጊዜ ድንገት በመሃል ስላስገባችሁ